ኢሞጃት ተጠቀሙ ጽሁፍ ጻፉልኝ እያለች ነው ፍሪቲ ሰምተሻል አዳሚ እኔ ምለው ፍሪቲ ቆይ እስኪ ነይ ተሰቀይና የሆነ ጥያቄ ልጠይቅሽ ከምሬ ነይ አንድ በጣም አንቺ መጠየቅ የምፈልገው ጥያቄ አለ እሺ በርቱ ግፉን ንግፋ ለምን ወረድሽ ነው ተሰቀሉ ቢንት ባባ ዋዬ አውሪስቲ ሰላማታያቸውም ልጆቹ ጓደኞች እሺ አራለሁ ምን ነው እዚህ ላይ ስትሰቀይ ደግሞ መሽኮር ነው ማማረሽ እንዴ ያወቀው አለች እስቲ ይሁን ችግር የለም አብሽሪ بنات ولا كيف حالكم طيبين كويسين أكلت رز ولا لسه نتايك اللي رز بلاتشو إيش جناناتشو أتياتشو ايوه اكلت شيء عندنا يزعل أكلت رز ولا لسه اكلت ولا لسه يا بنات نصهم أكلوا نصهم ما أكلوا اكيد نايمين شكلهم كيف فريتي واي አሁን ጥያቄ ጠይቅሻለሁ ሳይሞቱ ጥያቄ ቃልዬ ይቅርብህ ኖ አይ ቀላል ጥያቄ ነው ደስ የሚል ጥያቄ مرحبا بالعافية حبيبتي እሺ ምን አይነት ጥያቄ ነው የምትጠይቀው ምን አገባሽ እኔ ልጠይቅሽ ጥያቄ መልስ ስጪኝ አንቺ ትክክለኛ ነው ሳትዋሽኝ ማለት ነው እኔ ደግሞ እንደማልዋሽ ታውቃለህ ጠይቅ ትልልቅ ሰዎች ፊት ማለት ነው ትልልቅ ሰዎች ፊት ለምሳሌ እናትና አባትሽ ሊሆኑ ይችላሉ አያቶችም ሊሆኑ ይችላሉ ዘመድም ሊሆን ይችላል ማዳምም እና ማዳም ፊትም ሊሆን ይችላል እንደው ሳታስቢ ድንገት ፈስሻ አምልጦሽ ያውቃል አያውቅም ለሐለ አያውቅም እናቴ ፊት እንጂ እናቴ ፊት ለምን ተቆጥባለሁ ብዬ ጦጣለ لا ወይ በልታችሁ አፈሱም እንዴት ለምትበልታችሁ አፈሱም እኮ በስነ ስርዓት ሽንት ቤት ገብቶ ይፈሳሉ ሶፊት እንዴት ትልልቅ ሶፊት እንዴት ይፈሳል ኧረ እኔ አስቤበት ነው እንዴት ታዲያ ይፈሳል አምልጣሽ ነው ያደረግሻል እኮ ነው አይደለም ደግሞ ድው እኮ አይደለም የሚገርመኝ ጨብጬ እንጂ ጓደኞችሽ ፊት ምናምን ችግር የለውም ወገድ አረቀኝ እናቴ እንደውም ከጓደኞችህ እናትህ ፊት ብትፈሳ ይሻላል አይገርምህም ከነሱ ጋር ደግሞ የዛሬ ጓደኛ ወይ ማዳምሽ ፊት ወይ እንግዳ ፊት ዙጥ ስታረጊው እንግዲህ ምን ይባላል ደግሞ ቁጭ ብዬ እኮ ነው በትራት ቁጭ ብዬ ሶፋ ላይ እና መራ انا ماني بنت برا እሺ بنت بابا ክስቴ አላለችም እሺ እንዴ ሳቁልኝ እንደሱ ፈታ አለሁ እሺ ኑሪ مين انت معايا حبيبتي እየሰደቡ ነው እንዴ አይደለም የቢንት ባባ ነኝ ምናምን ያው አለው ነው አረ ዛሬ ሴትዬ አምልጧት አላለችም እኔ ሴትዬ ሁሉ ጊዜ ነው የምፈሳው አረ ዛሬ ሴትዬ አምልጧት ክክ አሁን ለምን አስተዋወሳችሁኝ ለራሴ ብቻዬን አይደለም እግዚአብሔር የኔ ሴትዬ ሰውዬም እንዲህ በጎን ብላት ያደርገዋል ሴትዬ እነሱ ስርዓት የምታረገው እነሱና አንቺ አይደለም አለኝ ልንገርህ እኔ አስቤበት አይደለም ልንገርህ አሞኝ ነው ማርያምን ነው የምልህ ዝም ብሎ ደርሶ ማለት ነው በየ30 ደቂቃው እንደዚህ በጣም ያመኛል ሆዴን በጣም ይቆርጠኛልና ከዚህ እንደሄድኩኝ እኮ ነው ከዚህ እንደገባ በጣም ያመኛል ሆዴን ማለት ነው ከዛ ጸበል ስጠጣ ምናምን ያስመልሰኛል እሺ ከዛ ያስመልሰኛል ጸበል ምናምን ስጠጣ ያስመልሰኛል ከዛ እንደዚህ ቁጭ ብዬ ምሳ በልተን
ቡና እየጠጣን እንዳለ ማለት ነው። ኮዲን ወይኔ ቆረጠኝ መጣ አልኩኝ። ማርያምን ትምሬ ነው። ከዛ ፈሴል አጣለ አይደል ጭራሽ አሳውቀሽ ነው በአዋጅ ነው ደግሞ የምትፈሺው ጭራሽ ማለት እናት ፊት ነው። ኧረ ቢሆንም ይከብዳል። ጓደኞችሽ ፊት ምናምን ችግር ጓደኛሽ ፊት ባልሽ ፊት ምናምን ችግር እናት አረግድ ከባልም ከጓደኛም እናት ትሻለኛለች። ደግሞ የዛሬ ጓደኞች ደግሞ ኮኔክታ ቢሆን ትላልቅ ወንዶች ልጆቿ ፊት እኔም ምን ልሁን ደግሞ እኮ ጠር ነው ወይኔ ወዲያ አላለችም። አቤት ፈታ በልኝ እንግዲህ ያስቃል። የማይፈሳ የለም እንግዲህ ሁልሽም እየፈሳሽ ይታወቅብኛል ብለሽ የማይፈሳ ሰው እኮ የለም። ፍጥሮ ነው የማይፈሳ የለም። ግን የምትፈሽበት ቦታና አይነት አለ። አንዬ ምን እንደሆነ ታውቃለህ? የሰው ልጅ እኮ ማለት ነው አስቦበት እኮ አይደለም የሚፈሳው። ሲመጣ እኮ ልትሮጥ ወደ ሽንት ቤት ልትሄድ ስትል ወይ ከዛ ቦታ ተነስቼ ልሄድ ስትል እኮ ሊያመልጥሃል ጠብቀህ ይዘህ ማለት ነው። ከምሬ ነው የምልህ። ስለዚህ ደግሞ ሳይታሰብበት የሚሆን ነገር ሀቅ ነው። እንደዚህ እንትን ማለት ነው አይመቸኝም። ለማንኛውም አሪፍ ይመች። መፍታት ግን ትልቅ ሰው ፊት አይፈሳም። በእናታችሁ ልንገራችሁ፣ ተራዬ ሲደርስ ግን እኔ ኖርማል ስገባ ቤቴ ስገባ በራሴ እንትን ከፍቼ ስገባ ማለት ነው ቃልዬ ከምሬ ነው ምንም አይመስለኝም። ግን እንደዛ አሁን በግሩፕ ስራ ስሰራ ማለት ነው ተራዬ ሲደርስ ወይኔ ሽንቴ ነው የሚመጣ። ለምንድን ነው? ፈሪ ስለሆንሽ ነው አይደል? ሽንቴ በቃ የሆነ ታውቃለህ ይጠንቀኛል ምናምን። ማመሬኔ የተለየ ነው። እግዚኦ ማርያምን እኔ ፈጣሪ ይመስገን ሰው ፊት አምልጦኛ አያውቅም። እንዴት አላለችም ህይወት። እንግዲህ ምን ታደርጊዋለሽ? አንዳንድ ሰው ዝም ብሎ ያንዛርጠዋል። እናቱ ዋዬ በዛው የመጣበት እዛው ቦታ ምረጭ። ዝም ብለሽ በየቦታው በየመንገዱ አታስተንፍሽው። ግን አሁን ፖሊስ ገና ተሳለታለሁ ሳኩኝ እንዳይደርስብኝ ምን ነው በደረሰብሽ ጥርስሽ ሀሀ ብለሽ ምን ነው በደረሰብሽና ከዛ ለጓደኞቿ እየደወለች የኔ ልጅ ዛሬ እንደዛ አድርጋ እየተየለች ታወራለች። ዝናችን የኔ ስናት እነሱ እኮ እንደዚህ ናቸው። ትንሽ ነገር ነው የሚፈልጉት። ስልክ ደውሎ የኔ ልጅ እኮ ሰራተኛ እንዲያርገለ ማለት ያልን ቃል ብቻ ገራሚ ነገር ነው የሚጠብቁት። ወይኔ ተራ የደረስከ እኮ። ውረጅና ተዘጋጅ። ከፍተሽዋል ስትሪመርሽን? ወይ እስኪ ልሂድ ሄጃለሁ። ጎግል ኢሜልሽን ጎግል ላይ አስገብተሽዋል አላስገባሽውም? ቆይ ላስገባ ልሂድ። ቻው። ጎግል ላይ ክፈችና ከዛ ኖርማል ስትሪመር ላይ ጻፊ። ስትገቢ ታገኛለሽ እሱ። እሺ ምን ነው ምን አደረኩሽ ካላለችም እሺ የሚወዱት ሰው መፍሳት ችግር የለውም ብዬ አላስብም። ማለት በሚወዱት ሰው መፍሳት ችግር አለው ብዬ አላስብም እኮ። አዎ ማለት የምትወጂው ጓደኛሽ ከሆነ ፍቅረኛሽ ከሆነ ባለቤትሽ ከሆነ ምናምን ኖርማል ነው። ግን እናት አባት አሁን የሚከበሩ ሰዎች ናቸው፣ ትልልቅ ሰዎች ናቸው። እንደገና አያትም ሊኖር ይችላል፣ ጎረቤት ትልልቅ ሰዎች ሊኖር ይችላል። እነሱ ፊት አሁን ዕቃ አስቀምጪ ተብለሽ ጎንበስ ብለሽ ዙጥ ስታረጊው እንዴ ምን ይሉሻል? በጣም ከባድ ነው ማለት ነው። እሺ ካሚ